በአንድ ሺህ ቪው 100 ብር ተከፋይ የምትሆኑበትን ቻሌንጅ ይዤላችሁ ነው የመጣሁት። የቡና.com ላይ ባውንቲ የሚለው ሴክሽን ውስጥ በመግባት አዲስ የተለቀቀ ባውንቲ አለ። እዛ ውስጥ ገብታችሁ ስክሪፕቱን ተከትላችሁ ቪዲዮ ሰርታችሁ በሚለቁበት ጊዜ ድርጅቱ ቪዲዮአችሁ በሚያገኘው በእያንዳንዱ 1000 ቪው 100 ብር ይከፍላችኋል። ለምሳሌ 100,000 ቪው ብታገኙ 10,000 ብር ድርጅቱ ይከፍላችኋል። ይሄን ባውንቲ ለማግኘት ባዮ ላይ ገብታችሁ ባውንቲ የሚለውን ሊንክ በመንካት ለድርጅቱ ቪዲዮ በመስራት በእያንዳንዱ 1000 ቪው 100 ብር ተከፋይ ሆኑ። ቪዲዮ የምትሰሩት IG እና ቲክቶክ ላይ ነው። ስለዚህ ባውንቲ እንዳያመልጣችሁ ላልሰሙ ሰዎች አሰሙ። በ1000 ቪው 100 ብር ተከፋይ ሆኑ። ፒስ፣ ይመቻችሁ። ዛሬ በዚህ ቪዲዮ ማሳያችሁ ተኝታችሁ ገንዘብ ፕሪንት የምታደርጉበትን መንገድ ነው። ላለፉት 4 ሳምንታት የቡና.com ላይ ከ100,000 ብር በላይ ሰርቻለሁ። እንዴት እናንተ መስራት እንደምትችሉ ላሳያችሁ። ፕሩፍ ላሳያችሁ። ይሄ የኔ አካውንት ነው፣ ቼን ሴታፕ ይባላል። ያ ዊዝድሮ ያደረኩትን ላሳያችሁ። እዚህ ጋር አይታችኋል 42,000 ብር ዊዝድሮ አድርጌያለሁ። እዚህ ጋር 42,000 ብር ዊዝድሮ አድርጌያለሁ። እዚህ ጋር 4,000 ብር ምናምን ዊዝድሮ አድርጌያለሁ። 83 እዚህ ጋር 2,000 ብር ገና ዊዝድሮ ያልተደረገ ደግሞ 4,700 አለኝ። መጀመሪያ የየትኛውን ብራውዘር ላይ ትሄዱና የቡና ብላችሁ ጽፋላችሁ። ከዛ ይመጣላችሁ የመጀመሪያ ሊንክ ክሊክ ታደርጋላችሁ። ይሄ ፔጅ ይመጣላችኋል። ጉግል አንድ ያለ ነው የቡና ራንክ የሚያደርገው ማለት ነው። ሊንኩን ክሊክ ስታደርጉ እንደዚህ አይነት ፔጅ ይመጣላችኋል። ወደ ታች ስክሮል ስታደርጉ ደግሞ ያ ቶፕ 4 ኤርነሮች አሉ። ከኔ በላይ የሰሩ አሉ። እዚህ ጋር 183,000 የሰራ ግለሰብ አለ። እዚህ ጋር 82,000 ብር የሰራ ግለሰብ አለ። እዚህ ጋር 40,000 ብር የሰራ ግለሰብ አለ። እዚህ ጋር ደግሞ 33,000 ብር የሰራ ግለሰብ አለ። ይሄ ሁሉ በአንድ ወር ጊዜ ውስጥ ነው። ተመልከቱ። ወደ ላይ ስክሮል ታደርጉና እዚህ ጋር ስታርት ማይ ፔጅ ክሊክ ታደርጋላችሁ። ከዛን እዚህ ጋር መታችሁ በእነዚህ 4 ስቴፖች አካውንት እዚህ ጋር ክሬት ታደርጋላችሁ። ወይም በቀላሉ ሳይን ኢን ዊዝ ጎግል ብላችሁ እዚህ ጋር በአንድ ክሊክ ብቻ ሎጊን ማድረግ ትችላላችሁ። ወይም አካውንት ክሬት ማድረግ ትችላላችሁ። አካውንት ክሬት ካደረጋችሁ በኋላ እዚህ ጋር ሾፕ የሚለውን ክሊክ ታደርጉትና እዚህ ጋር ሊስቲንግ የሚለውን ክሊክ አድርጋችሁ እዚች ጋር የሚሸጡትን ዲጂታል ፕሮዳክት ወይም ቡክ ታስገባላችሁ። እኔ የሚሸጣቸው ዲጂታል ፕሮዳክቶች ቡኮች እነዚህ ናቸው። ስለዚህ የራሳችሁን ዲጂታል ፕሮዳክትና ቡክ በመስራት ብቻ ብዙ ገንዘብ የቡና.com ላይ ሜክ ማድረግ ትችላላችሁ። እኔ ከረንትሊ የሸጥኩት ያለው ዲጂታል ፕሮዳክት ነው 100 የኬክ አዘገጃጀት ይባላል። 224 ሽጫለሁ። በ299 ብር ነው የሚሸጠው። ብቻ በዚህ ዲሰንት አማውንት ኦፍ ገንዘብ ሰርቻለሁ። ስለዚህ እናንተም ስለ ዲጂታል ፕሮዳክት ግር የሚላችሁ ነገር ካለ ያልገባችሁ ነገር ካለ ኮሜንት ሴክሽን ላይ ጻፉልኝ፣ ወይም ባዮ ላይ ያለው ሊንክ ነክታችሁ ቴሌግራም ላይ ጠይቁን። ሙሉ ዶክመንቴሽን እና ቪዲዮ እንልክላችኋለን። በአንድ ሳምንት የቡና.com ላይ 50,000 ብር እንዴት እንደሰራው ልንገራችሁ። የቡና.com ላይ ዲጂታል ፕሮዳክት፣ ፊዚካል ፕሮዳክት እንዲሁም ደግሞ የተለያዩ ቻናሎችን በመሸጥ ገንዘብ መስራት ትችላላችሁ። በአንድ ሳምንት ውስጥ የሰራሁት ገንዘብ ነው 50,000 ብር። ስለዚህ የቡና.com ላይ የገባችሁ ቻናል መሸጥ የምትፈልጉ ልጆች ቻናል መሸጥ ትችላላችሁ። ዲጂታል ፕሮዳክት ያላችሁ ማስቀመጥ ትችላላችሁ። እንዲሁም ደግሞ ፊዚካል ፕሮዳክት ያላችሁ ልጆች መሸጥ እና ማስቀመጥ ትችላላችሁ። የቡና.com ላይ ገብታችሁ ገንዘብ መስራት ይቻላል። አሁን የቡና.com ይመቻችሁ። የቡና ባይዘዌ የቡና ላይ 400 ምናምን ሺህ በአንድ ወር መስራት ከጀመርኩ በኋላ ቡና ራሱ መውደድ ጀምሬያለሁ። በቀን 3 ጊዜ የቡና ሱሰኛ ሆኜ፣ ምክንያቱም የቡና ዌብሳይት ላይ ጸዴ ብር እየሰራሁ ስለሆነ እዚህ ጋር የቡና ዌብሳይት ላይ ሰው ቡና ይጋብዘኛል፣ ቡና ይነጠጣለሁ፣ ዲጂታል ፕሮዳክት እሸጣለሁ ማለት። ስለዚህ ስለ የቡና ዌብሳይት በደንብ ማወቅ የምትፈልጉ ከሆነ የኛ የዲጂታል ማርኬቲንግ ክላስ ጆይን ማድረግ ትችላላችሁ። ባዮ ላይ ሊንክ አለ። በቀላሉ ገንዘብ ማግኘት ትፈልጋላችሁ? ይሄን አይደለም። ከዚህ የበለጠ ማግኘት ከፈለጋችሁ አንድ መፍትሄ ላሳያችሁ። እንሂድ። ቆይ ዘረፋ አይደለም፣ የቡና ይባላል። አዲስ ፕላትፎርም ነው። ኮንተንት ክሬተር ከሆናችሁ ጽድት ያለ ብር የምታገኙበት ምርጥ አማራጭ ነው። ከእናንተ የሚጠበቀው 3 ነገር ብቻ ነው። አንደኛ የቡና.com ላይ ገብታችሁ አካውንት ክሬት ማድረግ። ሁለተኛ የሶሻል ሚዲያችሁ ባዮ ላይ የቡና አካውንታችሁ ሊንክ ማስቀመጥ። ሶስተኛ ለኦዲየንሶቻችሁ አናውንስ ማድረግ። አለቀ። ምን ትጠብቃላችሁ? የቡና ላይ እንገናኝ። ፒስ። በጉጉት ሲጠበቅ የነበረው ዳሽን ሱፐር አፕ ቻሌንጅ ሊጠናቀቅ ቀናት ነው የቀሩት። ማን እንደሚያሸንፍ ኮመንት ላይ ገምቱ። 3 ሰዎችን አዲሱን 5ኛው ዙር የኔን ኮርስ ጆይን ልታረጉ በነፃ አስገባችኋለሁ። የገመተ ከቀኑ ቀደም ብሎ የገመተ ሰው የኔን ኮርስ ጆይን ማድረግ ይችላል። ስለ ዩቲዩብ
እንዴት ነው የሚከፈተው፣ ስክሪፕት እንዴት ነው የሚጻፈው፣ ቮይስ ኦቨር እንዴት ነው የሚሰራው፣ ቪዲዮ ኤዲቲንግ እንዴት ነው የሚሰራው፣ ሳውንድ እንዴት ነው የሚሰራው፣ ኤአይን ተጠቅመን እንዴት ነው አሁን ላይ ኢንአውተንቲክ ኮንተንት እንዳንባል የምንሰራው የሚሉትን እነዚህን ሁሉ ኮርሶች የገመተ 3 ሰው ስፖንሰር አድርጌ የኔ ኮርስ እንዲማር አደርጋለሁ። ዳሽን ሱፐር አፕ መቻቹ ቻሌንጁ በጣም ምርጥ ነው። ስትመርጡ ያው ፍታዊ ብታደርጉት ሞር የተሻለ ነው ከማርኬቲንግ አንጻር። ሌላው ደግሞ የቡና.ኮም ላይ ድርጅቶች ገብታችሁ አሁንም የሚታዘዛችሁን ህዝብ ፎሎ አድርጉ ሲባል ፎሎ የሚያደርግ ቮት አድርጉ ሲባል ቮት የሚያደርግ ወገኖቻችንን እንድታግዙ ላለሁ ይህንን ቻሌንጅ እስከምትቀበሉኝ ድረስ እና የቡና.ኮም ላይ ኢንቨስት እስከምታደርጉ ድረስ ቪዲዮ መስራቴን አላቆምም። እናንተም ይህንን ቪዲዮ የምታዩ ሰዎች ኮፒ ሊንክ እና ሼር ማድረጋችሁን እንዳትተዉ። ከመዘጋቱ በፊት ቀደም ብሎ ኮመንት የጻፈና ያሸነፈውን ሰው የመረጠ ያገኘ ሰው 3 ሰው ስፖንሰር አደርጋለሁ። አሁንም ኮርሱን መማር የምትፈልጉ ልጆች 3500 ብር ብቻ ነው። ክፍያ ምንም አልጨመርኩም። እየደወላችሁ መመዝገብ ትችላላችሁ። በአንድ ቀን ውስጥ ዩቲዩብን ማስደንገጥ እንችላለን። በአንድ ቀን ውስጥ ማለት ነው። እነሱን ቴክኒካል ነገሮች በጣም በሰፊው አሳያችኋለሁ። ከኮርሱ ባለፈ ደግሞ ሜንቶርሺፕም አብሮታል። ስለ የቡና.ኮም ስለተለያዩ ገንዘብ ስለሚሰራባቸው ፕላትፎርሞችም በዚህ ዙር አካትተላችኋለሁ። ሜርሲ ነኝ። ቴንኪው በጣም መልካም ጊዜ። ዲጂታል ፕሮዳክት እንዴት ነው መሸጥ የምንችለው ብላችሁ እየጠየቃችሁኝ ስለሆነ ላሳያችሁ። የምንሸጥበት ዌብሳይት የቡና ይባላል። ጉግል ላይ ሄዳችሁ የቡና ብላችሁ ሰርች ታደርጋላችሁ። ከዛ መጀመሪያ ላይ የሚመጣላችሁ የቡና.ኮም ላይ ትገባላችሁ። ሆም ፔጁ ይሄን ይመስላል። እዚህ ጋር ያሉት እስከዛሬ የቡና ላይ የተሸጡ ያሉ ፕሮዳክቶች ናቸው። እኛ የራሳችንን ፕሮዳክት ለመሸጥ ስለሆነ የፈለግነው ዲጂታል ፕሮዳክት ላይ ብራውዘር ላይ የሚለው ላይ ገብታችሁ ስታርት ሴሊንግ የሚላለ እሱን መንካት ነው። አካውንት ከሌላችሁ ክሬት አካውንት ይላችኋል። የራሳችሁን ዩዘር ኔም የሚጠይቃችሁ ሪኳየርመንት ሞላላችሁ። አካውንት ስላለኝ ሎጊን ብዬ ላሳያችሁ። ቀጥታ ወደ ሾፕ ይወስዳችኋል። እናንተም የራሳችሁን ሾፕ ክሬት ካደረጋችሁ በኋላ እዚህ ጋር ሊስቲንግ የሚለው ላይ ገብታችሁ አድ ፕሮዳክት የሚለውን መንካት ነው። እዚህ ጋር ስለ ፕሮዳክታችሁ ዲቴይል ይጠይቃችኋል። የፕሮዳክታችሁን ስም፣ ፎቶ፣ ፕራይስ፣ ፕሮዳክት ዲስክሪፕሽን እና ፕሮዳክት የሚገኝበትን ሊንክ ታስገባላችሁ። ከዛ ሰሚት ማድረግ ነው። ፕሮዳክታችሁን አፕሎድ ካደረጋችሁ በኋላ በሶሻል ሚዲያዎች ላይ ቲክቶክ፣ ኢንስታግራም እና ሌሎችንም በመጠቀም በደንብ ማርኬት ማድረግ ይጠበቅባችኋል። እዚህ ጋር እንደምታዩት ብዙ ሰዎች የቡና ላይ ብዙ ፕሮዳክቶችን እየሸጡ ነው። ለምሳሌ እዚህ ጋር የምታዩት ፕሮዳክት በ299 ብር 169 ጊዜ ተሽጧል። አንድ ፕሮዳክት ማለት ነው። እኔ ያሳየኋችሁ ስለ ዲጂታል ፕሮዳክት ብቻ ነው። ነገር ግን የቡና እኔ ያልጠቀስኳቸው በጣም ብዙ ፊቸሮች አሉት። ቼክ ልታደርጉት የሚገባው ዌብሳይት ነው እና ተጠቀሙ። ይህ ዲጂታል ፕሮዳክታችሁን በፍጥነት መሸጥ የምትጀምሩበት ቀላሉ መንገድ ነው። ቀጥታ ወደ የቡና.ኮም ትገባላችሁ። አንደኛ የቡና.ኮም ገብታችሁ ሾፕ የሚለውን ትመርጣላችሁ። ከዚያም ሊስቲንግ የሚለውን ነክታችሁ አድ ዲጂታል ፕሮዳክት የሚለውን ትነካላችሁ። ሁለተኛ ለፕሮዳክታችሁ ማራኪ ስም፣ ዋጋ፣ አጭር ዲስክሪፕሽን እና ፎቶ ታስገባላችሁ። ሶስተኛውና የመጨረሻው ደንበኞቻችሁ ክፍያ ሲፈጽሙ ኮርሳችሁን የሚያገኙበትን ሊንክ ለምሳሌ ጉግል ድራይቭ ወይም ቴሌግራም ሊንክ ታስገቡና ሰብሚት ትላላችሁ። እንዲህ ቀላል ነው። ፕሮዳክታችሁ ወዲያውኑ ለገበያ ዝግጁ ሆኗል። አሁን ሶሻል ሚዲያ ላይ በማስተዋወቅ ሰዎችን ወደ ፕሮዳክታችሁ ማምጣት ብቻ ነው የሚጠበቅባችሁ። ዛሬውኑ የቡና.ኮም ላይ ገብታችሁ ዲጂታል ፕሮዳክታችሁን መሸጥ ጀምሩ። እስካመር ተባልኩ። እንደሚታወቀው ቪዲዮአችሁ ላይ ያለን ዝምታ ራሱ አውቶማቲካሊ የሚያጠፋላችሁን ፕለጊን የቡና ላይ ሼር አድርጌላችሁ ነበር እና ገዝታችሁም እየተጠቀማችሁ ያላችሁ አላችሁ። አንድ ወንድሜ 1 ስታር ሰጥቶኝ ከዛ ብዙ ጽሁፎች ያሉት ነገር አየሁኝና መጀመሪያ መሰለኝ ፕለጊኑን ተጠቅሞት ፕለጊኑ ላይ አንዳንድ ኢሹዎች ገጥመውት ነው ምናምን ብዬ አስቤ ነበር። ከዛ ሳነበው ቶታሊ ከፕለጊኑ ጋር የማይገናኝ ነገር ግን የቡና ሲስተማቸውን ባለማወቅ የመጣ ነው እና ምን ልላችሁ ነው፣ እዚህ የቡና ላይ የተለያዩ ዲጂታል ፕሮዳክቶችን ሴል የሚያደርጉ ሰዎች አሉ። እናንተም ደግሞ ገዝታችሁ የምትጠቀሙ ሰዎች አላችሁ። እነዚህን ዲጂታል ፕሮዳክቶች ስትገዙ ዳይሬክትሊ እዛው የቡና ላይ ዳውንሎድ አታድርጉም። ይህንን መጀመሪያ አንደርስታንድ አድርጉ። እናንተ አሁን እየመሰላችሁ ያላችሁ የቡና ላይ ዳይሬክት ዳውንሎድ አድርጋችሁ የምትወስዱት ነው። እንደዛ አይደለም። ጀስት ፕሮዳክቱን የሚሸጥላችሁ ሰው ሊንክ ነው ለየቡና የሚሰጠው። ስለዚህ የቡና እናንተ ፕሮዳክቱን ስትገዙት ምንድነው የሚያደርገው?
ሚሴጅ ይልክላችኋል። በከፈላችሁበት ስልክ ቴሌብር ኦር በምናም በከፈላችሁበት ስልክ ወደ ስልካችሁ ሜሴጅ ይልካል። ሾው ላይፍ የሚል ሜሴጅ ማለት ነው። እና 2 ሊንኮች አሉ። የመጀመሪያው ሊንክ ላይ ያለው ዳውንሎድ የምታደርጉበትን ሊንክ ይሰጣችኋል ማለት። ስለዚህ እችን ሊንክ በመንካት ዳውንሎድ የምታደርጉትን ፋይል ቦታ የሚወስዳችሁ ከዛ እዛ ጋር ዳውንሎድ አድርጋችሁ ነው የምትጠቀሙት። እና ደግሞ እንደዛ አይነት ነገር ሲያጋጥማችሁ ራሱ ዲጂታል ፕሮዳክቱን የሚሸጥላችሁ ሰው ማውራት ሞር የተሻለ ነው። እና ሜይንን ክሊር ለማድረግ ነው ይህን ቪዲዮ የሰራሁት። እኔን ጨምሮ ብዙዎቻችን ኢትዮጵያ ላይ ቢጀመርልን ደስ የሚለን ፕላትፎርም አሁን በቅርቡ ወደ ስራ ገብቷል። ኢትዮጵያ ላይ የቡና ይባላሉ። ለምሳሌ በቃ ቲክቶክ ላይ እየሰራን ክሬት እያደረግን በጀት ቢያጥረን ካሜራ መግዣ ብናጣ ፎሎወሮቻችንን የሻይ ወይም የቡና የምንጠይቅበት ፕላትፎርም ነው። ጎፈንድሚ የሚባል እናውቃለን። ጎፈንድሚ ሳያስፈልግ እርዳታ መሰብሰብ በዚህ ፕላትፎርም ቀላል ነው። ማንኛውም ሰው እርዳታ ማሰባሰብ ይችላል በዚህ ፕላትፎርም። እንዲሁም ደግሞ ፊዚካል የሚሸጥ እቃ ባይኖራችሁም እውቀታችሁን መሸጥ ትችላላችሁ። ለምሳሌ ግራፊክስ ዲዛይነር ከሆናችሁ እና የተለያየ አይነት ሙያ ካላችሁ፣ እንዲሁም ደግሞ ፊዚካሊ ስቶርም የሚሸጡ እቃዎች ካሏችሁ፣ ፕሮዳክቶች ካሏችሁ እነሱንም አቅርባችሁ መሸጥ ትችላላችሁ። ያልጠቀስኳቸው ብዙ ነገሮች አሉ። እዚህ የቡና.com ላይ ገብታችሁ ሬጂስተር አድርጋችሁ መሞከር ትችላላችሁ። ወይም ደግሞ አካውንታቸውን ከስር ሜንሽን አደርግላችኋለሁ። እነሱ አካውንት ላይ ገብታችሁ ስላመዘጋገቡና ሌሎች ዲቴል መረጃዎችን ታገኛላችሁ። እኔ ሞክሬዋለሁኝ። ባዮ ላይ ገብታችሁ የቡና አካውንቴን ቼክ ማድረግ ትችላላችሁ። በዛውም የቡና ማለት ትችላላችሁ። መልካም ጊዜ